ለአጎቱ በቃ ውጡ፣ ቤት የለቃችሁ ውጡ ብላ ያልሆነ ቃል ስላወራች ያኛ ነገር እስከ ዛሬ ይጸጽታታል ማለት ነው። እና አጎቱም እንግዲህ ነፍስ ማረው አይታወቅም። እንደዛ ነው ውዶችዬ። ማህሌት ደግሞ ተስፋ ቆርጣለች። እዛ እስር ቤት ምንም በቃ ዋጋ የለውም እያለች ነው። እኔ እዚህ ውስጥ መበስበሴ ነው እኔ እንጃ ብቻ እያለች እየፈራች ነው። ምስኪኑ ማህሌት ምንም በማታውቀው ነገር እየተቀጣች ነው። እዛ እስር ቤት መሆን ማለት ከባድ ነው። ብርድ አለ፣ ጥሩ ንፋስ የለም፣ ጭቀት አለ፣ ከሰው ጋር አትገናኝም፣ ብዙ ነገር አለ። እስር ቤት የታሰረ ሰው ብቻ ነው የሚያውቀውና ከባድ ነው ለማህሌት። ሊዲያ ግን ለነሱ ለሁለቱ ነው የተዘጋጀችው ማለት ነው። የዋዳንና ማህሌትን ማጥፋት ነው የምትፈልገው እሷ። ያው የዋዳ እነሱ ለሷ ብሎ ነው እንዲህ አድርጊ እንደዛ አድርጊ የሚሏት እና ሊዲያ እንደ ልጅ ነገር ናት፣ ደግሞ ግትርም ናት። ሰው ያላትን አትሰማም። በቃ እኔ ያልኩ ብቻ ይሆን እንደ ዱርዬ ነገር ማለት ነው። ለነገሩ እናቱም እንደዛ ነው። ከማን ትማራለች? እናቱ እንደዛ አድርጋ ስላሳደገችው በዛሬው ከሰው ጋራ መስማማት አልቻለችም። ከማንም ጋራ መቀራረብ አልቻለችም ማለት ነው። ያ ልጅም ዱርዬ ይመስላልና እሱንም ደግሞ ወደ ቤት እዟ መጣ እያመጣች ነው። ሳሚ ግን ተቃውሟል። በዚህን ጊዜ ወንድ ዜሹ መምጣት እዚህ ቤት መጦሩ አይደለም። ያ ጊዜው እኮ ሳሚ እዛ ቤት እንትን ስላለ ብቻ አይደለም እንዴ ጎዳና ላይ ያወጡት እና አንድ ላይ ሆኖ እንትን ምንድነው መጠጥ ሲጠጡ የዋዳ አይታ ለአቶ ግሩሜ ስለነገረችው አይደለም እንዴ ጎዳና ላይ የወጣ ሳሚ በብርድ ተቃጠለው። ዛሬ ደግሞ አባቱ ሲሞት ወንድ እያመጣች ነው ማለት ነው ቤት ውስጥ። ግን እኮ ሊዲያ ገና ልጅ ናት፣ ገና ልጅ ናት። ግን በቃ አሰማም መጨረሻው እንዲያምርላት አትፈልግም መሰለኝ። ብቻ እኔ ነኝ ማውቀው እያለች ራሷን እየጎዳች ነው ሊዲያ። በዚህም ጊዜ ሊዲያ የዋዳ ምክር ያስፈልጋት ነበረ። የዋዳ አሁን ጎበዝ ናት። ብትጎዳም ብትሰበርም ትነሳለች። ሂሩትም ደግሞ እንደቀጠለች ነው። አሁንም ደግሞ አልዳነች ማለት ነው። የሳሚና ጦንቃይ ቤት ሄዳ መድኃኒቱን በግድ በሽጉጥ አስፈራርታ መድኃኒቱን አመጣችው ማለት ነው። ምክንያቱም አሁን የጦንቃይ ቤት ሄዶ ያደረጉት ነገር መልሶ ለምሳሌ አሁን እሷ ለየዋዳ አደረገች። የዋዳ ነገር ደግሞ ወደ እሷ ተመለሰ ማለት ነው። ግብር የሚባለው ነገር ካልገበረችው አይሆንም ማለት ነው። ጥቁሩ በሬ ብቻ ገበረችው፣ በዛ ተወች መሰለኝ ሂሩት እና ተመለሳታ ወደ እሷ። የሰይጣን ነገር አይሆንምና እንደዛ ነው። በሽጉጥ አስፈራርታ ነው እንግዲህ ለሂሩት መድኃኒት ያመጣችው ማለት ነው። ሀያት እንግዲህ ይሄ መድኃኒት ይሰራል ወይ እናያለን። ሂሩት ትድናለች ወይ እናያለን። እስኪ አብረን እናያለን። እና ሂሩትማ እስከዛሬ የጎዳት የዋዳ ግፍ ነው። እንደገና የእናቷ ግፍ። ስንት ሰው ነው የገደለችው? ስንት ሰው ነው ያስገደለችው? እና እሱ የት ይሄዳል? ሰው እኮ የዘራውን ያጭዳል። እና እንደዛ ነው ውዶቼ። የሂሩትና የሀያት መጨረሻ ያሳየን። ማህሌት ከእስር ቤት ትውጣልን የምትሉ እስኪ በላይክ አድርጉ። የዋዳና ሳሚ ተጋብቶ አንድ ላይ ሆኖ ማየት የናፈቃችሁ ብቻ እስኪ በላይክ አበረታቱን ቤተሰቦቼ። በጣም ያሳዝናል የማህሌት ነገር። እኔ በጣም ነው ያሳዘነኝ። ዳግምና ሊዲያ ደግሞ አይዋደዱ ማለት ነው። ሁለቱም እኮ ወንጀለኞች ናቸው። ዳግም እንደዛ ዳግምም የወንጀል ተባባሪ ስለሆነ ወንጀለኛ ነው ያው ነው። እና ሊዲያም እንደዛ ግን አይዋደዱም። በቃ ሊዲያ አንተ ሳይ ያናደደኛል ብላለች። እየተጣሉ ነበረ ግን ደግሞ በጣም ማህሌትን በጣም ጎርቶታለች። እውነት እስር ቤት ከታ ዛሬ የእሷ ፈገግታ ራሱ ጠፋ ማለት ነው።
እና እንደዛ ነው ዶቼ ዳና ሁኑ።